ከዚህ በኋላ ድጋሚ ስለማታገኛት ጉዳይን ዛሬ ጨርስ። ብራዘር አንተን አላወራሁም። በቃ ነገር ያለውን ነገር ጉዳይን ዛሬ ጨርስ። አንተን አላወራሁም። አሁን እዚህ የምታወሪኝ ከሆነ እኔና ብቻሽን ነው አንዳት ነው ጫፉን ነው እሱ ሳታስፈልግ ጫፉን ነው እኮ ብቻችንን እናውራ። እናውራ ነገር የለም። የምታወራት ከሆነ አንዴ ብቻችንን እናውራ። አታወራትም። አንተ ያገባም ተናግጥ አንተ የምርሽ ነው ሩት እንደዚህ ያረክሻለሽ። አንተ ነው ማረው ሻውን እሱን ሸኙና አዩ ትመጣለች። አዩም ስለምመጣ አዩ ነው ያንቺ ሆነን በስነ ስርዓት የምናወራቸው ነገሮች አሉ። ጭራሽ ልታደቁኝ ነው እንደባለፈው ሸኝታችሁ እኮ አዩ አይደለም የምሬን ነው። እሱ መምጣቱን ባቅ ኖሮ ነው አዩን ጠራት። ከፈለገች እሷ ትምጣና ለአራት ሆነ እናወራለን። ኖ አይደለም። ይኸውልሽ እኛ ለሶስት የጀመረው ነገር ስላለ ነው። ምንም የምትጀምሩት የምትጨርሱት ነገር የለም። ፍቅራችሁን ይፋ አውጥታችሁታል አይደለ? ስለዚህ ለምን አትሆኝ? ለምን ትጨቀጭቀኛለህ? የምታወራኝ ነገር ካለ ያው ሱቅ ማውራት ትችላለህ። ከዚህ በኋላ እኮ ማውራሽ ነገር አለ፣ ግን እንደዚህ አይደለማ። ማውራት ፈልገው ነው። እንዴት ነበር ልታወራኝ የፈለግከው? ብቻሽን የጠራሁሽ አይደል? ብቻሽን መጥተሽ ማውራታችን ከዛ ጊዜ በኋላ እንዴት ምን ነበር የፈለግከው? ባለፈው ብቻሽ መጥተሽ አይደል? ካሜራ እዚህ ደቅነሽ ምናምን ስትይ ነበረው። በቃ ትክክል እንዳልሆንኩኝ የራሴን መንገድ መሄድ እንዳለብኝ ተሰማኝ። ሰላም ውድና የተከበራችሁ የማይኮ ቤተሰቦች እኔ ናችሁ። ማይኮ ዛሬ እንግዲህ እንደዚህ ሽክፋ ብለን ምናምን ዝንጥ ብለን በቃ ደስ ብሎን መተናል ማለት ነው። ደስታችን ማለት ደስታዬ ደስታችሁ ነው፣ ደስታችሁ ደግሞ ደስታዬ ነው እና ዛሬ በአዲስ ቪዲዮ ከች ብያለሁ። እንግዲህ ሰሞኑን ጠፍተናል አያውቃለሁ። ያው ብዙ ነገሮች የተፈጠሩ ነበር። እኔም እንኳን አልጠፋውም፣ ግብ ላይ ስለነበርኩ ነው። ጋርዶኝ ነበር ሰሞኑን ብታይ አይታችኋል። አሁን ላይ የሳማ አምቢያለን ጣጣ አርግተን አሳምነናል ማለት ነው። ጋይስ እንግዲህ እንደምታዩት ዛሬ እንግዲህ በራሴ ቤት ከች ብያለሁ። ሲደብረኝ ምናምን ሲከፋኝ ምናምን እናንተ እንደማማክረው ዛሬ ግን ደስ ብሎኝ መጥቻለሁ ማለት ነው እላችኋለሁ። እና ይሄን ቤት ሲጀምሩ ሰብስክራይብ እያረጋችሁ ለቤቱ አዲስ የሆናችሁ ላይክ እያረጋችሁ ሼር እያረጋችሁ ጀምሩት ማለት ነው። ሚኪ ምንድነው ይዘህ መጣው ደስተኛ ሆናል ምናምን እያላችሁ ነው። ማን ይመስላችኋል? ምንም አይደለም። የመጣሁት ዛሬ ባለፈው ትንሽ ሩታ ላይ ያው አላቅም ምን እንዳላት ምን እንደተፈጠረ ምናምን አይታችኋል። ግን ትንሽ ተናዳለች። እኔ ከአዩ ጋር በመሆኔ ምናምን ነገር አዩን አቅፌ ስላቀፍኩኝ ከአዩ ጋር ስላወራን አዩ ስለኔ ጥሩ ነገር ስላወራች ምናምን ትንሽ ደብሯታል። እና ዛሬ ምን ላደርግ ነው ትንሽ የዛን ቀን እንሂድ ምናምን ብላ እሷም ተበሳጭታ ምናምን ስለነበረች ምን ቅርቅር ምናምን ብለን እኛም ተያይዘን ጥፍት ነው ያለው። እሷም ከዛ በኋላ መጨረሻ ላይ ትንሽ ዛቻ ነገር ምናምን ዛሬ ላይ ቀዝቅዛት ብዬ አንዴ በፍቅር መጥቻለሁ ማለት ነው። እና የመጣሁት ምንድነው ደውዬላታለሁ። ከቤት ሳልወጣ ደውዬላት ፈልግሻለሁ ምናምን በቃ ይሆናላ ይቅርታ ምናምን ልላት አይነት ነገር ነው የጠራኋት ማለት ነው። ግን በቃ አልተወጣላትም ምናምን ተናዳለች። ንዴቷ አልቀዘቀዘ መጣለው ምናምን ብላኛለች። ቦታውን ነግሬያታለሁ። ትንሽ እንትን አላልኩም ማለት አልወጣሁም፣ ከሰፈር ምናምን አልወጣሁም። እዛው ሰፈር ነኝ፣ ሰፈር ውስጥ ነው ያለሁት እና ሰፈር ነኝ ብያታለሁ። ለምንድን ነው ሰፈር መጣው ምናምን ብላው ትንሽ ነጫነጫለች ምናምን ነገር እና ለምን ነው ሰፈር መጣው ምናምን ብላኝ ሰፈር ነኝ ብያት ሰፈር እየመጣች ነው ማለት ነው ጋይስ። እና እናንተ ደግሞ ባላችሁበት ሰላማችሁ ይብዛ እያልኩኝ ይሄን ቪዲዮ እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ አድርጉ፣ ላይክ አድርጉ እና አበረታቱ እና ቤተሰቦች በአገር ውስጥ በውጭም ያላችሁ ሰላማችሁ ባላችሁበት ብዝት እያለ ይሄንን ቪዲዮ ምን እንደሚፈጠር ነው ገምት ነገር የለም። ግን ይኸውላችሁ ልንገራችሁ፣ ፏብላ ከመጣች ምን እንደምፈልግ በግልጽ ጠይቃታለሁ ማለት ከዛ ትናገራለች ማለት ፍላጎትሽ ምንድነው? ያው እኔ ማለት ቤተሰቦችን ደብቃቸው ነገር የለም እና ተናገሪ፣ ስለዚህ ሐሳብሽን በግልጽ አውሪ ምናምን ብዬ ጠይቃታለሁ ማለት ነው። እና እናንተም ደግሞ በኮሜንት አግዙኝ፣ ተናገሩ በያት ትናገር። ገባችሁ አይደለ? ስለዚህ እዛ ጋር ሰው ከኔ ጋር ባይ ቁጥር ኦፕ ብላ ቀናውኝ ምናምን ሳይሆን ሌላ ነገር ለመፍጠር ግርግር ግብግብ ሲሆን እኛ ሰሞኑን የምንፋጅበት ነገር ይበቃናል ጋይስ። በጣም ነው ሰሞኑን ስንፋጅ ነበር አይታችኋል አይደለ? እና አሙጋ እና ሚርጋ የተፈጠረው ነገር ሁሉ አይታችኋል። ስለዚህ በዛ ነገር በጣም ሰሞኑን ግብክ ውስጥ ነው ያለሁት ምናምን ነገርና ጂም ጀምሬያለሁ። ባይዘው እንዴት ነው አልጨመርክባችሁ? እና ጂም ምናምን ጀምሬያለሁ። ደወለች ራሷ ሄሎ እየደረሽ
በቅያሱ ጋር ነው ወርታች የምትወርጂው። ወርታች ወርጂ ታገኛለሽ ፊት ለፊት። በቃ እሺ ቶሎ ነኝ። አትጩይ ወደዛ ቶሎ ነኝ። እሺ ጋይስ መከራ በቃ ደውላ መስል እና ዛሬ ስንመጣ ግልጹን እንጠይቃታለን፣ እናወራለን። ምን እንደምትፈልግ የምትፈልገውን ነገር በስነ ስርዓት ከኛ ጋር መቀጠል ካለባት ታቀጣላለች። ያዩን እብድነት እየጀመራት ነው። እንዳዩ እምቡር እያለች ነው። ስለዚህ ጋይስ ትምጣ፣ መታ የምትለው ነገር አብረን እናያለን ማለት ነው። እየመጣች ነው ጋይስ እያስጋነች እና ቤተሰቦች አይ ቲንክ የሆነ ነገር ንገራት ማለት እኔና አንቺ መጣች። ከማን ጋር ነው የመጣችው? የመገልጃጀ ሰው ይዛ መጣለች። ዛሬ ማታ ደስታ እንዴት ነሽ? ሰላም በጠባቂ መሄድ ጀመርሽ? ጠጋ በይ ወደዚህ። ምን ነው ፈራሽ? ርቀት ያስፈልግም። ኧረ ካሜራ ይዣለሁ። ቢያንስ ሰላም በያቸው። ኧረ እንዴት እያደረገች ነው? ሰላም በላቸው። አይደለም እንዴት እያደረገች ነው? እንደዚህ ነው መሆን ያለበት። እኔ ብቻሽን ነኝ ነበር ያልኩሽ። ከዚህ በኋላ ብቸኝነት የሚባል ነገር ማለት እኔ ለምን ተዋወቃለሁ? እኔ ምን አገብቶኝ ይተዋወቃል? የምትፈልገኝ ጉዳይ ከዚህ በኋላ ከእሱም ጋር የተገናኘ ነው ማለት ነው። እንደዛ አይደለም። እኔ ደውዬ የጠየቅኩት ጠራሁሽ ለራስሽ ለእኔ አይደለም። ገባሽ አይደል? ስጠራሽ ባለፈው ስላስቀየምኩሽ አንድ ይጠታሽ። ሁለተኛ ነገር ደግሞ ቤተሰቦችን ይዤ ነው የመጣሁት እና ለማውራት ነው። ገባሽ? ከሰው ጋር የምትመጪ ቢሆንም ባቅ ኖሮ አንድ ቤተሰቦችንም እዚህ ጋር ይዣቸው አልጠብቃቸውም፣ አላስቀይማቸውም ምናምን ነገር ገባሽ? እኔ ብቻሽን መተሽ እንድናወራ ነው እንጂ ከሰው ጋር መተሽ ምናምን አይደለም። ይመለከተዋል። በእኔ ጉዳይ ከመጀመሩ ይመለከተዋል። እሺ ብቻችንን እናውራ ማለት እንችላለን። ከዚህ በኋላ ብቻችን የምናወራው ነገር የለም ማለት ነው። እኔ ጉዳይ የእሱ ነው። ያምርሽ ነው። የምታወራኝ ነገር ካለ ያው ሱቅ ማውራት ትችላለህ። ከዚህ በኋላ እኮ ማውራሽ ነገር አለ፣ ግን እንደዚህ አይደለማ። ማውራት ፈልገው ነው። እንዴት ነበር ልታወራኝ የፈለግከው? ብቻሽን የጠራሁሽ አይደል? ብቻሽን መጥተሽ ማውራታችን ከዛ ጊዜ በኋላ እንዴት ነው ነበር የፈለግከው? ባለፈው ብቻሽን መጥተሽ አይደል? ካሜራ እዚህ ደቅነሽ ምናምን ስትይ ነበረው። በቃ ትክክል እንዳልሆንኩኝ የራሴን መንገድ መሄድ እንዳለብኝ ተሰማኝ። እኔ እኮ አይሰማሽ እኮ አይደለም ሩት፣ እንደፈለግሽ መሆን ትችያለሽ እኮ። እኔ ካለም ታዛችሁ እንደፈለጋችሁ አትሆንም፣ አያገባኝም እኮ ግን እያልኩሽ ያለሁት ባይዘው ቪዲዮ ስታይ ትረጃለሽ። እኔ ለሌላ ነገር ምናምን መጥቼ አይደለም ወይ ደግሞ ጃም ለማድረግ እንዳንቺ እንደዚህ ቅርጽ እየሰራሽ ከሆነ ቅርጽ ማለት በቃ ሰው ላይ ቅርጽ አለ አይደለ? እኔን ለማስቀናት ምናምን ወይ ደግሞ ሌላ ነገር እያደረግሽ ከሆነ ለምንድን ነው አንተ ለማስቀናት የምትሞክር? ምናልባት አላውቅም፣ ስለምትወጂ እንደምትወጂኝ ያውቃል። አይ እንደምትወጂኝ ያውቃል። በአይንህ እያሳየህ ነው ሞድ እንደተናል። አይ ባለፈው ቪዲዮ ላይ ቤተሰብም እኮ አለ ትይገልክ ያንን ቪዲዮ የሰራሁት ወንድ ተቀል የሄድክበት ለመንገድ ትክክል ስላልሆነ ያላችሁ ነገር ስላላማረኝ ነው እኮ። ምን አገባሽ ነው አገባሽ ታዲያ እንደዛው ናችሁ። ከሄዳችሁ በኋላ ደግሞ ምን ይመለከተኛል? ሶሪ የራሴን ህይወት ጀምር አይደለም። ምን አንቺ የዛን ቀን ታዲያ ካዩ ጋር ምናምን ባበረዩ ምን አገባሽ ነው ልትታይ? አሁን ምን ይመለከተኝ እኮ በቃ ያን ቀን አግብቶኝ ነበር አይደለ? አሁን ደግሞ ይመለከተኝ እኮ። ለምን አገባሽ የዛን ቀን ለምን አገባሽ? ይዛኝ ቋጥቹን ባታ በስነ ስርዓት አትፈልግ። አንተን እያወራሁ አይደለም ታስር እሷን እያወራሁ ታልፈ አንተን እያወራሁ አይደለም። ምን ማውራት ማልፈልግ ነው። በስትክክል መልስበት። አይልሽ እዚህ ጋር ማክበር ጉዳይ አይደለም እኮ። በስነ ስርዓት አዋራው ያልኩት እኮ አያገባህም ነው እሱማ ለምሮ ማለት ፍቅረኛ እኮ እኔ እሷን ነው አንቺን ነው የምታወኝ ከሆነ ብቻችንን ማለት ይችላል። ከዚህ በኋላ ብቻችንን እናወራው ነገር የለም። የምርሽን ነው? አዎ የምርሽ ነው። ትምዘለሽ ብቻችን የምናወራው ነገር የለም ከዚህ በኋላ ማለት ያለም አይሰም። እሺ አሁን የምታዘግ ከሆነ አንተ መጀመሪያ አፍህን ዝጋ። እሱ አይደለም አፍህን ይዘጋው አይደለም እሱ ስለኔ
የሚያገባውን ነገር እየተናገረ ነው። ለኔ የሚያስበውን ነገር ነው ለሱ። አፌን የከፈትኩ አይደለም ምን ያሉት አይደለ? በስነ ስርዓት በክብር ነው። አንቺ ክብር የምታይኝ ቢሆን እኮ በስነ ስርዓት ተመጭ ነበር አይደለ? ለምን ደውዬ ጠራሁት አንቺን ነው አይደለ? ክብር ብታውቅማ ኖሮ ባለፈው እንደዛ ባልሆንክ ነበር። ባለፈው ነግሬሻለሁ አይደለ? ጉዳዩን ታውቂያለሽ አይደለ? አዩን ታውቂያታለሽ አይደለ? ስህተት ማስረዳት ነበር። አንቺ ነሽ አይደለ? አብረሻት መጥተሽ አዲስ አበባ ስታብጂ ነበር። ያውቃል ይሄ ልጅ አያውቅም አይደለ? ስላዩ ያውቃል፣ ስለሁሉም ነገር ስላሙ ያውቃል፣ ስለሁሉም ነገር ያውቃል። ካንተ በላይ ያውቀኛል። የምርሽን ነው። ቆያለሁ አንቸኩላለን። ከቻልክ ፈጠን እናድርግ። እውነትሽን ነው። እንደዚህ ያረክሻለሽ አንተም ቀና እንዴ? ነው ነው አልቀናውም። እኔ ቀንቼ አይደለም እኮ ቀንቼ አይደለም። ባይዘው ግን እኔ ጠራዎች ነገር በጣም ትልቅ ነገር ስለሆነ ነው ቤተሰቦች አማክሬ ምናምን የጠራኋቸውና በማየውን ነገር ያን ነገር እንዳይንታፈርሽ ብዬ የምሬ ነው እንጂ ሌላ ነገር ምናምን አስቤ አይደለም። ቀንቼ ምናምን አይደለም። ወር ሌላ ነገር አስቤ ነው እየተነበበ ያለው። እኛ በጣም ብዙ ስራ ያለብን ሰዎች ትንሽ ተጠናበት ነገር የምርሽ ነው። በቃ ከዚህ በኋላ ድጋሚ ስለማታገኛት ጉዳይን ዛሬ ጨርስ። ብራዘር አንተን አላወራሁም ኦ በቃ ነገር ያለውን ነገር ጉዳይን ዛሬ ጨርስ። አንተን አላወራሁም። አፍረን ዘግ የምታወሪኝ ከሆነ እኔና ብቻሽን አና አንዳት ነው ጫፉን ነው ተዘዋል። እሱ ሳተሰግጥ ጫፉን ነው እኮ ብቻችንን እናውራ። ነገር የለም። የምታወራት ከሆነ አንዴ ብቻችንን እናውራ። አታወራትም። አንተ ያገባም ተናገት የምርሽ ነው። ሩቅ እንደዚህ ያረክሻለሽ። ቤተሰብ ይጠበቀን ነው። አንድ ነይና ላውራሽ። ምንም የምታወራኝ ነገር የለም። በቃ ነይ አንዴ ላውራሽ። ጫፌን እንዳትነካኝ አላወራም ካንተ ጋር። አንተ ማን ጋር ስለሆንክ ነው የማወራው? ስለሷ ጉዳይ አገባም እኮ አንተ ከእኔና እሷ የጀመረው ነገር አለ አይደለ? የጀመረው ነገር ስላለ ደግሞ ከእሷ ጋር ነው የማወራው እኮ። አንዴ ዞር በልና ከእኔና እሷ ነው ምን ማለት ነው? ዞር በል። ለምንድን ነው አንቺ ሌላ ሰው ሶስተኛ ሰው የምትይው? ምንም ሶስተኛ ሰው አይደለም። እና ምን እያደረግሽ ነው? አንድ ነን። ገባክ? አንድ ነን ማለት ምን ማለት ነው? አልጠራሽም እኔ ካሁን በኋላ። አንዴ አሁን ግን አንዴ ቤተሰቦች ስላሉ አንዴ በስነ ስርዓት ቢያንስ እነሱን ታውቂያቸዋለሽ አይደል? ትንሽ ጊዜም ቢሆን አውራት እዚህ ጋር ምንም አዲስ የምታወራው ነገር ካለ እነሱን አከብራቸዋለሁ እኮ። የምታከብራቸው ነገር ካለ ከዚህ በኋላ እሱ ካልተሰማ በፍጹም አላዋራም። አዳምጪ፣ ይኸውልሽ ኦኬ፣ ክብር ካለሽ ለነሱ አንድ አፍታ ነይና እኔና አንቺ እናውራ። እሱ ይጠብቅሽ። እዛ ጋር ቆሞ ይጠብቅ ይችላል እኮ። እንዴ ምትል ኮኔ ይቻት ነው የሚሄደው። ገባክ? እንዴ ምትል ኮኔ እኮ የት ነው እሱ? ለምን ረዛ የምትሄደው? ገባክ? ሩት የምርሽ ነው እያደረግሽ ያለሽ? አዎ። ከዛ በኋላ እንተወረኛል። ባጭቀጭኝ ራሱ ደስ ይላል። አልጨቀጨቅሽም፣ ግን አንዴ ወይ ነገርኩኝ ያለው በቃ የምታወራው ነገር ካለ እዚሁ አውራ። እኛ ደግሞ እንቸኩላለን። ገባክ? 2 ደቂቃ ሰጠና እዛ ጋር እኮ የራሳችንን ብዙ ነገር እንትን የምንልበትን ነው ጊዜያችንን ለእናንተ ብለን የመጣን አይደል? የምን ጊዜ ተናግረን እሱ የሚመለከት አናግሻለሁ እኮ ሩት፣ ለምን እንደማያክሱቶኛለሽ? ስለኛ ጊዜ እሱ አንዴ ሩት ላውራሽ። ምንም የምታወራኝ ነገር የለም። አትጠጋኝ እያልኩ ነው እኮ። እሺ አንዴ ነይና ወደዚህ ነይና እኔና አንቺ ብቻ እናውራ። እሱን ሸኙ። ለምን አንሸኘው? ምን ማለት ነው? ሸኙ። በቃ መሸኘት ስላለብሽ ነው የምሸኘው። የምርሽን ነው ሩት? እንደዚህ ይሆንሻለሽ? ጌታን እንደዚህ የምትምትይው የምርሽን ነው? እኔ ስናደድ አይወድም። እሺ እኔን ከሚያናድደኝ ነገሮች ደግሞ እንድርቅ ስለሚፈልግ መረዳት አለብኝ። እውነትሽን ነው? እዚህ ጋር ስታየው እየቀለድን ነው። እየቀለድን አይደለም። ለሩት በእናትሽ ለምን ህፃን ትጫወቻለሽ? ህፃን እየተጫወትክ ያለው አንቺ ነሽ ትጫወቻለሽ። የምሬን ነው። እዚህ ጋር እኮ ጌታን የሚያከብረን ሰው ጋር ነው አለ። እንደዚህ ዝም ብለን ለምንጫንጭ ነው። ለመነጫነጭ አይደለም የምጠራሽ ነገር የለም እኮ ቁም ነገር ላወራ ነው። አንተ ዝም በል በእናትህ። ለምን ትምትይ ከሆነ ትምበይ አትጩብኝ እኮ። በቃ አንቺን ነው እያወራሁት አይደል? እሱን አይደለም እያወራሁት ያለው። አትጩ፣ አትጠቅምብኝ። በስነ ስርዓት አወራኝ እያልክ አታወራኝ እኮ። እሱ ነው። እሺ ዝም በል በይሽ ከሌለ ለምን በስነ ስርዓት ስታወራ ሌላ ነገር እንዳይፈጠር ምን ልታመጣ? እሱንማ ታውቂያለሽ ምን እንደማመጣ። ምን ልታመጣ? ምን እንደማመጣ ሳይሻል አላውቅም። ገባሽ አይደለ? አላውቅም። ስለዚህ እኔ በስነ ስርዓት ይኸውልሽ በክብር ቤተሰቦችን አውርቼ እየጠበኩሻለሁ። አይዞህ አይዞህ
በክብር የጠበኩሽ ያለሁት እንድናወራ ነው። ገባሽ አይደለ? ስለዚህ ማውራት የምትፈልጊ ከሆነ አይም አልፈልግም ምናምን የምትይ ከሆነ ችግር የለውም መሄድ ትችያለሽ። ገባሽ አይደለ? ግን ደግሞ በስነ ስርዓት አወራለሁ የምትይ ከሆነ በስነ ስርዓት እሱ አስገናኝና አውሪኝ። በስነ ስርዓት ታዳምጣለህ አይደለ? ምንም የምናወራው ነገር የለም። ስለባለፈው ጉዳይ ካለም በግልጽ እነሱ ፊት እዚሁ አውራኝ። አላወራሽም፣ በሱ ፊት አላወራሽም። በቃ እኛ የጀመርነው እኛና ቤተሰቦች ነን አይደለ? አንቺ ባለፈው ቆመሽ ብቻሽን ስታወራጭ አልነበረም? ምንም የምናወራው ነገር የለም። ብቻሽን ቆመሽ ስታወራጭ አልነበረም? ታሪክ ተቀየረ። እኔ እንትን ብያለሁ። ብቻዬን አይደለ የመጣሁት ባለፈው። ኧረ እባክህ እና ብቻዬን የመጣሁት እሷም ደግሞ ብቻዋን መጣኝ። ምክንያቱም እንዴ ተያዥ እየተመናቀርኩ ሄድኩት እኮ ተያይዤ በሄድስ ታዲያ የማይሆን ነገር እያሰብሽ የማይሆን ነገር እያወራሽ ስለሆነ ተያይዘን አይደል? የማይሆን ነገርማ ስለምን ተቃቅፋችሁ ምን ቀራችሁ እኮ? ኦኬ ያንን ተበቀልሽ ነው ያንን ተበቀልሽ ነው እና በፍጹም እሱ ቀይሮታል። ከዚህ በላይ መከራከር አልፈልግም። ራሴን እያሳመመሽ ስለዚህ በስነ ስርዓት ታውሪኝ ከሆነ በእናትህ እንሂድ በቃ። እኔ ከዚህ በላይ አልችልም። በጣም እየተነጫነጨ ከዚህ በኋላ ስለማታገኝ ከዚህ በኋላ ከአንተ ጋር በመጨቃጨቅ ጊዜ ማጥፋት አልፈልግም። በጣም ብዙ የማደርገው ነገር ስላለ ትንሽ ፈጠን ብታወራ ደስ ይለኛል። የማታወራው ነገር ካለ ቁም ነገር ደግሞ ከሌለ እንሂድበት። ብዙኛ ቁም ነገር ያለ ቁም ነገሩን የማያጠፋሽ እኮ አንቺ ነሽ እኮ ሩት። ቁም ነገር እጄ እኮ የመጣሁት እኮ እኔ መግቢያ ሰርቼ በስነ ስርዓት ከቤተሰቦች ጋር እያወራሁ የጠበኩሽ እኮ ቁም ነገር አላት ትመጣለች። በጣም ብዙ ነገር አውርተን እኮ ነው እዚህ ጋር እንደማወራ ለምን ታደርጊኛለሽ? ለምን ትናደዳለህ? ቀስ ስላወራ እንጂ ገባሽ? ለምን ማናደድ ነው? ለምን ማናደድ ነው? እንዴ ነው አንተም ትወልኛለህ። ወይኔ ለማንኛውም አሁን እሱን ሸኙና አዩ ትመጣለች። አዩም ስለምመጣ አዩ ነው ያንቺ ሆነ በስነ ስርዓት የምናወራቸው ነገሮች አሉ። ጭራሽ ልታደቁኝ ነው እንደባለፈው ሸኝታችሁ እኮ አዩ አይደለም የምሬ ነው። እሱ መምጣቱን ባቅ ኖሮ ነው አዩን ጠራት። ከፈለገች እሷ ትምጣና ለአራት ሆነ እናወራለን። ኖ አይደለም ይኸውልሽ እኛ ለሶስት የጀመረው ነገር ስላለ ነው። ምንም የምትጀምሩት የምትጨርሱት ነገር የለም። ፍቅራችሁን ይፋ አውጥታችሁታል አይደለ? ስለዚህ ለምን አትሆኝ? ለምን ትጨቀጭቀኛለህ? እሺ አጅብ የጨቀጨቅሽ አይደለም ሩት። በስነ ስርዓት የምታወሪኝ ከሆነ አንዴ ነይና እናወራ። አትጠጋኝ ማለት አማርኛ እኮ ነው ሚኪያስ። አንዴ ነይና እናወራሽ። አትጠጋኝ። እዚህ ጋር ተወራትም እንዴ? አላወራትም። አንዴ አንተን ካኝ አንተ በስነ ስርዓት እንዳትነካት በስነ ስርዓት ተምታይ ከሆነ በትረተም እንዳትነካት አትንታማታ በጣም አትናደድ። አይዞህ አራት ተፈለቀ እዚህ ጋር አይ ካልኩ ደግሞ ሌላ ነገር ይፈጠራል እኮ። አንዴ እናወራ። ምንም እናወራው ነገር የለም። ለምን አትሰው ሩት እንደዚህ አይነት ሰው አይደለሽም እኮ። አንዴ ነይና እናወራ። አዲስ አበባ ድረስ መተሻል አይደል? ለኔ ብለሽ ለሉይ አለ ተሳስቼ። እሺ አንዴ ብራዘር፣ እኔ ሰው አልናገርም፣ ሰው አልነካም። ስለዚህ አንዴ ዞር በልና እኮ እሷን ነው እየነካው ያሉት አይደል? እየነገርኩህ ነው አይደል? የምታዳምጥ ከሆነ አዳምጥ። ከዚህ በኋላ የምታናገረኝ ጉዳይ ካለክ እሱ እስካልፈቀደልኝ ድረስ አልመጣም። እንደውም አይገርምም? በፍጹም የምታወራው ነገር ካለ እሱ ፊት ብቻዬን ነው ላውራሽ የምፈልገው። ለምንድን ነው እንደዚህ የምትሆኚው? ጉዳዩ ነው ብቻ ነው። ምንድን ነው ጉዳዩ? በቃ ምን አገባሽ አንቺ? ከነሱ ጋር ከቤተሰቦች ጋር እናውራ ነይና። የማገባኝ ከሆነ ሊዳ ታዲያ ለምን የምትጨቀጭቀኝ? ብቻሽን አይደለም ያልኩሽ። ነገርኩህ እኮ ብቻዬን አይደለም። ከዚህ በኋላ አንድ ነን እያልኩ ነው። ሁለት ሰው አይደለም እዚህ የቆመው አንድ ነው። ገባክ? አሁን ባሌንም እያናደድክብኝ ነው። ስለዚህ እኔ ደስ ይለኛል። ባይ ቤተሰቦች በጣም እንተናነቁት። ስለዚህ ማለት ምን ማድረግ እንዳለብኝ እኔ ነኝ የማውቀው። እና ስላችሁ ኦኬ እኔ ለማስቀናት ምናምን ብላ ከሆነ እንደዚህ አይነት ነገር ያደረገችው ግን እያወቁ ደግሞ እንደዚህ አይነት ውሳኔ ወይም ደግሞ እንደዚህ አይነት ቶሎ ቸኩላ እንደዚህ የምታረግ ልጅም አይደለችም። ግን በቃ በሌላ ቪዲዮ እንገናኛለን። ደስታዬ ሁላ ጠፋ። በቃ ሰላማችሁ ባላችሁበት ይብዛላችሁ።